ምሳሌ ደርግ ይህንን ይላል ማለት ከእባብ እንቁላል እርግብ መጠበቅ ነው። ደርግ ውስጥ እየተካሄደ ያለው የፖለቲካ መስተጋብር ማየት አልቻሉም። ብርሃነ መስቀልና ጌታቸው ደርግ እኛን የሚገድልበትን ጠመንጃ እየመረጡለት ነው። ብጥር አድርጌ ጽፎ ጀመር። ከዚያ እሁድ ቀኑን በሙሉ ለሽ ያለ እንቅልፍ እተኛለሁ። ምሽት ላይ ወደ ፍቅሬ ቢታንያ ደስ አለኝ። ቀጠልኩ። ብርሃንና ጌታቸውን በ32ቱም ጥርሶቼ ነከሻቸው አደርኩ። የየራሳቸውን ልዩነት ሊኖራቸው ይችላል። ሁለቱም መሪዎች ግን ከደርግ ጋር ተባብሮ የመስራት አጀንዳ አራማጆች ናቸው። ከደርግ ጋር አብሮ መስራት የማይቻለው ደርግ ስላልታደሰ ወይም እርግማን ስላለበት አይደለም። ትብብርን የማይቻል ፕሮጀክት የሚያደርግ መደባዊ ማነቆ ስላለበት ነው። ከደርግ ጋር እንተባበር አንድ ቃል በጻፍኩ ቁጥር ሀሳቡ እየመጣ ይፈታተነኛል። ጽሑፉን በደረቅ የርዕዮትና የፖለቲካ ሙግት መጀመር አልፈለግኩም። የማርክሲስት ሊትሬቸር አጻጻፍን ወግ ተከተልኩ። የክርክሬን ዋና ነጥብ በቀላሉ የሚያሳይ መሆን ይኖርበታል። በአንድ ወቅት አንበሳ የተፈጥሮ ጥላቻውን ተቀናኝነቱን በሆነ ምክንያት ትቶ ሕይወትንና ቀላል ውጤታማነት ለማድረግ ፈለገ። ለዚህ ደግሞ ከሌሎች የዱር እንስሳት ጋር መተባበር አስፈላጊ መሆኑን አመነበት። ይህንኑ ለማድረግ ወደ ጅብ፣ ነብርና ተኩላ ሰፈር ሄደ። ባልተለመደ ትህትና አዲሱን እምነቱን ነገራቸው። ሦስቱም በጣም ተደሰቱ። የመጀመሪያውን ትብብር በአንድ ታላቅ አደን እናሳይ ተባባሉ። አንድ ላይ ሲጓዙ አርፍደው ቋጥኝ የሚያክል ጎሽ አጋጠማቸው። ተባብረው ግዳይ ጣሉ። አንበሳው የግዳዩ ዋና አዳይና ደላይ ሆነ። አራቱም የተለያየ የምግብ አወሳሰድ ባህል ስላላቸው አብረው መብላት አይችሉም። ነገሩን የተረዳው አንበሳ መካፈል አለብን ሲል ወሰነ። ሦስቱም በጥርጣሬ እያዩት እሽ አሉ። አንበሳው ስጋውን ከአራት ከፈለው። አንደኛው መደብ ይህ የአራዊት ንጉሥ በመሆኔ ይገባኛል አለ። ሁለተኛው መደብ በዚህ አደን ትልቁን ሚና ስላጫወትኩ ዋጋዬ ነው አላቸው። ሦስተኛውን ደግሞ ድርሻዬ ነው ብሎ ወሰደ። አራተኛው መደብ ይሄ የሚነካ ግን ወየውለት አለ። ይህ የባህሪ ጉዳይ ነው። በስሜትና በበጎ ፈቃድ ሊለወጥ አይችልም። ጅብ ማንኩሱን፣ አዞ ማልቀሱን፣ እባብ መላሱን በፈቃዳቸው ሊተዉት አይቻላቸውም። ወደ ደርግ ተመልሼ ትብብር ማድረግ የማያስችሉ መሰረታዊ ምክንያቶችን ዘረዘርኩ። ብርሃነ መስቀልና ጌታቸው ያዩት ኮቱን ወይም ጋቢውን ነው። ደረት ሰንጥቆ ልብ የሚመረምር የንስር ፖለቲከኛ ዓይን እንደጎደላቸው ተሰምቶኛል። ቢያንስ ወደ ደርግ የሚያስገባው በር ላይ ማን እንደቆመ ማየት ነበረባቸው። የኪሩቤልን ጎራዴ ይዞ የቆመው መልአክ መሲሆን መሆኑን ማስተዋል አልቻሉም። መኢሶን ደርግ አሳንሶ በንቀት ከማየት የተፈጠረ የእይታ መንሸዋረር። የእነርሱን ስጨርስ ወደ ሌሎቹ ዞርኩ። ዘርኡ ተስፋዬና ክፍሉ ታደሰ ከደርግ ጋር አብሮ መስራት አይቻልም ካሉ በኋላ መፍትሄውን የከተማ አመጽ ነው ይላሉ። ጽሑፌ እነርሱንም አልማርኳቸውም። እንተባበር ያለ ሰው የወፍ አገሩ ዋርካ እንዲሉ እዚህ ምን ይጎልተዋል? ወደ ትግሉ ባለቤት የገጠሩ ሕዝብ ልቅ ማለት አለበት። ሰው ቁመቱን አይቶ ደጃፍ ይሰራል ይላሉ አበው። ወደ ደርግ እልፍኝ የሚያስገባው በር በኢህአፓ ቁመት ልክ የተሰራ አይደለም። የኛ ትክክለኛ በር ወደ አሲምባ የሚያስገባው ነው። ሁለታችሁም አትረቡም። ደርግ በመተርጎም ትለያያላችሁ፣ ገበሬን በመክዳት ደግሞ ትመሳሰላላችሁ። ልጽፈው ፈልጌ የአንባቢን ስሜት ላለመጉዳት ስል መልሼ ተውኩት። የብርሃነ መስቀል ጽሑፎች ሌላም ጥርጣሬ አጭረውብኛል። አንዳንዴ ያቀረበው ሀሳብ ከፖለቲካ አስተዋጽኦ ይልቅ ሌላ የስነ ልቦና ግብ ያለው ሁሉ ይመስለኛል። የንድፈ ሀሳብ ትንተናን ብቃቱን ሳይሆን የሀሳብ የበላይነት መውሰድ፣ ከዚያ የተወሰደበትን የዋና ጸሐፊነት ቦታ ማስመለስ። ይህን ለማድረግ እየጣረን ይሆን? በሌላ በኩል ዘሩ እና ሌላው መንቻ ናቸው። ብርሃነ መስቀል ለምን ካርል ማርክስ ወይም ሌኒን ሆኖ እንደገና አይፈጠርም? ወደ መሪነት አይመልሱትም? አንድን ገመድ ከሁለት አቅጣጫ ይዞ የመጓተቱ እልህ ሌላ ምክንያት ይኖረው ይሆን? እንደገና ተጨነኩ። ጭንቅላቴ እንደገና ሌላ ስጋት ይዞብኝ ይመጣል። እኔ ራሴ ተሳስቼ እንዳይሆን ባነሳው ብጥለው ግን ስህተቴ አልታያለኝ። አዎ አውቀውትም ይሆን ሳያውቁት የመጀመሪያው ኩነኔ እየገፋፋቸው ሊሆን ይችላል። ለጊዜው መላመቴ ይሄ ነው።
የንጋት ዶሮ ሲያንኳኩል ዓይኔና ወረቀቴ ተለያዩ። የአእምሮዬን አውድ ከፖለቲካዊ ወደ ፍቅር ለማዞር ጥቂት ደቂቃዎች ወሰደብኝ። ሌሊት ላይ የቢታንያ ቀጠሮዬ ድንገት እየዘፈቀ መጥቶ ሰፍሮብኝ ነበር። ቢታንያ መኮንን። ለእሁድ ቀጠሮዬ ስዘጋጅበት አሰብኩ። ስለ ፍቅራችን በክብር የሚሰጣት መወደድ። ጠራ ያለ ከራሚ ስጦታ ምንድን ነው? ትዝ ይለኛል፣ ለብሩክታይት ክብር የተሰጠ የፀጉር ማስያዣ ነበር የሰጠዋት። በጣም ስለወደደችው ከፀጉሯ ተለይቶ አውቻው አላውቅም። መቼስ በአዲስ ፍቅር ልቤ ጠፍቶ የለ። ለቢታንያ ደግሞ ከዚያ ከፍ ያለ መሆን አለበት። ለምሳሌ ምን ያህል ገንዘብ የሚያስወጣ? ማሰላሰል ጀመርኩ። ይህ ጥያቄ መዘዝ ይዞብኝ ከቻለ። ከ6 ወራት በፊት ባንክ ያለኝ ገንዘብ 1220 ብር አካባቢ ነው። ውድ ስጦታ ዕቃ ለመግዛት ከበቂ በላይ ነው። የባንክ ደብተሬ ግን የት እንዳስቀመጥኩት እልም ብሎ ጠፋብኝ። በእግርጌ ተነስቼ ፍለጋ ጀመርኩ። ያልበረበርኩት ሻንጣ፣ ኮት፣ ካርቶን ቦርሳ የለም። ምልክቱን አጣሁ። የትምህርት ማስረጃዎቼም የሉም። ቀስ በቀስ አብሰልስዬ ያስቀመጥኩበት ቦታ ትንሽ በትንሽ መጣልኝ። ከ8 ወራት በፊት ለስራ ሐረር ሄጄ ነበር። መቼም የአፄ ኃይለሥላሴ ተንጋደደ የብሔራዊ ሀብት ክፍፍል ፖሊሲ ጉድ አስከትሏል። ኪስ አውላቂ፣ ማጅራት መቺና በር ሰባሪ ሰራዊት እየበረከተ ነው። እጣውን እንዳይወድቅብኝ ፈራው። ከአከራዮቼ ቤት ብረት ሳጥናቸው ውስጥ አስቀምጬው ሄድኩ። አዎ ትክክል ነኝ፣ እዛ ነው ያስቀመጥኩት። ግን እሱን ለማምጣት ተመልሼ ልሄድ ነው። ጭንቅ መጣ። ተመልሼ ልሄድ አልችልም። ከሄድኩ ከተደበኩበት ህቡ ወጣው ማለት ነው። በዚህ ላይ ብሩክታይት ለሰፈሯ ቅርብ ነው። በሆነ አጋጣሚ ብታገኘኝ ምን ሊውጠኝ ነው? መፍትሄው አንድ ብቻ ነው፣ ጎይቶም ለባሴ መልሼ መላክ። ግን ደግሞ በጎይቶም ላይ ቀጥተኛ ተጠሪነት የለኝም። ለሆነ አጣዳፊ ግዳጅ ቢፈለግስ? ደጀኔ በአእምሮዬ መጣ። ደጀኔን አመላክቼ ብልካው ይዞልኝ ከችላል። ነገ እሁድ ስለሆነ ባንክ አይከፈትም። ይህንኑ ወስኜ አደረግኩ። በሚቀጥለው ቀን በጠዋት ተነስቼ ደጀኔን የባንክ ደብተሬን ሄዶ እንዲያመጣልኝ ነግሬው ጋራጅ ውስጥ የጭነት መኪና ቁልፍ ያለበት ሳጥን አመለከትኩት። የብሬም የበር ቁልፍም ሰጥቼው ከሸዋዬ ጋር ቁርስ በልቼ ወጣው። ጋራዡ የረፋድ ገበያ መስሎ ጠበቀኝ። በዚህ ቦታ አማርኛና ትግርኛ ብቻ ይፋዊ ቋንቋዎች ናቸው ተብሎ የታወጀ ይመስላል። ሁሌም ጆሮዬ ውስጥ እነርሱ ናቸው የሚገቡት። የሀፓ የአቢሲኒያውን የታላቋ ኢትዮጵያ ህልም አላሚና ተርጓሚ ነው ተብሎ የሚነሳው ቅሬታ ትዝ አለኝ። በተለይ ትግራይና ደቡብ ኢትዮጵያ ውስጥ የብሔሮች የራስ በራስ ማስተዳደር መብት እስከ መገንጠል የሚለውን መፈክር ቀድሞ የዘመረው ድርጅቴ በዚህ ሲወቀስ ቅር ይለኛል። ከፈረንጆቹ አነጋገር ፖለቲክ ጀስቲስ ነው። በሀገርኛ ብሂል ደግሞ በገዛ ደቦዬ ልቡን አጣሁት። የደረሰብኝ ሆኖ ይሰማኛል። በዚህ ጉዳይ እንደ ኢሳያስ ቆዳው ስስና ተጨናቂ ግን ማንም የለም። ከ1 ዓመት በፊት ጀምሮ ይህንኑ አንስቶልኝ መነጋገራችንን አስታውሳለሁ። ሰመሪ የብሔር ጥያቄ አሳስቦኛል። የዋለልኝ መኮንን የቤት ስራ የተሰጠኝ አይመስለኝም። ዝም ብዬ ሳየው ሁለታችንም ትኩረት ያደረግነው በአብዮቱ አንድ ገጽታ ላይ ብቻ ነው፣ መሬት። ውሎ አድሮ ይሄ ነገር ችግር እንዳይፈጥርብኝ ያሰጋልኝ። የኢሳያስ ጭንቀት ትክክል ነበር። በአመራሮቹ መካከል በዚህ ጉዳይ የጸና አቋም ያለው ብርሃነ መስቀል ብቻ ነው። ሌሎቹ የብሔር ጥያቄን የሚያራምዱት እንዲሁ እንደ ተራማጅነት ማሳያ እንጂ በቁም ነገር አላተኩሩበትም። ሁለተኛው ኩነኔ የሚሆንበት እድል ቁልጭ ብሎ ታየኝ። በስብሃት ነጋ፣ በአረጋዊ በርሄና በአባይ ፀሐዬ የሚመራው የትግራይ አርነት ግንባር አመራር ገና በጠዋቱ ካርዱን ከእጃችን ላይ እንደነጠቀን እኔን ጨምሮ ትዝ አላለንም። ሀቁ ብሎየው ባለልኝ መኮንን ትግራይ ውስጥ የፖለቲካ ትግሉ ቀያሽ መሐንዲስ ሆኗል። በመታከት አይነት በረጅሙ ተንፍሼ ወደ ኢሳያስ ዞርኩ። እንዲህ ምን ማድረግ ይቻላል? አዲስ ሰውና አርቲፊሻል ስቶራንቶ ቋንቋ መፍጠር አንችልም። መጠቀም ያለብን አሁን እዚሁ መሬት ላይ ያለውን የባህልና የቋንቋ ስብጥር ነው። የፖለቲካ ትግል ተመጣጣኝ የፖለቲካ ንቃት ይጠይቃል። ፋና ወጊ የመሆን እድል ያለው የተሻለ በተማርነው በእኛው በሰሜኖቹ እጅ ነው። በሌላ በኩል መሲዮን ተራማጅ አርምሞች ይዘው ይበዙበታል።
ኃይሌ ፊዳ ራሱ አሁን በኢትዮጵያ ትቅደም ብሔርተኛ መፈክር እንዲሁ ሊጠቀም ላቲን ፊደል የኦሮምኛ መጠቀሚያ እንዲሆን ጥናት የጨረሰው አውሮፓ እያለ ነው። አሁን ግን ጭጭ አለ። በውስጤ የተጧጧፈ ክርክር ይዞኝ ስምጥ ማለት ከመጀመሬ የቢሮዬ በር ተንኳኳ። ከእንቅልፍ የመንቃት ያህል ብርን አልኩ። ሚካኤል በሩን ብርግድ አድርጎ ገባ። ሁሌም ሳየው የዓይኑ ሽፋሽፍቶች ከቢታንያ ጋር ስለሚመሳሰሉብኝ ያስደነግጠኛል። ሲስቅም የእሷን የሆነ ነገሯን ያስታውሰኛል። አሁን የመጣበት ምክንያት መርዶ ሊነግረኝ እንዳይሆን ሰግቼ አፏፏን አየሁት። የነገውን ቀጠሯችን በሆነ ችግር ምክንያት አልተሳካም ቢለኝስ ልቤ ተነስታ ወደቀች። እሺ ሚካኤል፣ ምን ልትነግረኝ ነው የመጣኸው? ጠየቅኩት እጁን ጨብጬ ግንባሩ ላይ ከሳምኩት በኋላ። ደጀኔ የሚባል ሰው ስልክ ደውሎልህ ነው። ከፈረንሳይ አካባቢ ነው የዘገየሁት። የቁም ሳጥኑን ቁልፍ የያዝኩት ሴትዮዋ ወጣ ስላሉ ነው። እንደመጡ ተቀብዬ እመጣለሁ ብሎሃል። ሌላ መልእክት እንዳይጨምር እየተመኘው አሁንም አፋፉን ማየት ቀጠልኩ። ሚካኤል ትኩረቱ ግድግዳው ላይ በተሰቀለው ካሌንደር ወረቀት ላይ ሲያደርግ እፎይ አልኩ በሆዴ። ቀጠሯችንን እስካሁን የገጠመው ሳንካ የለም። ደጀኔ እስከ ምሳ ሰዓት ካልተመለሰ ግን ዋጋ የለውም። ከሰዓት በኋላ ንግድ ባንክ አይሰራም። ሚካኤል ተመልሶ ሄደ። በትዕግስት መጠበቄን ቀጠልኩ። በመሃሉ 1-2 ደንበኞች አስተናገድኩ። የተጠየቁትን ገንዘብ ከፍለው የተጠገኑ መኪናዎቻቸውን ወሰዱ። አሁን የደጀኔ መዘግየት ብዙም አያሳስበኝም። የምበደረው ገንዘብ ከበቂ በላይ አግኝቻለሁ። ነገሮች ግጥምጥም ብለው የቀጠሮዬ መንገድ አልጋ ባልጋ መሆን አስደሰተኝ። ጎሽ እንዲህ ነው ሲቀና። የቀኝ እጄን አውራ ጣት ወጣ አድርጌ በድል አድራጊነት ለራሴ አሳየሁት። ኢሳያስ ባለፈው ሳይሄድ የቀረው መስክ ዛሬ ወጥቷል ወደ ደብረ ብርሃን። ወይዘሮ ማስተዋል አገር ቤት ሰንብተው ሊመጡ ነገ ሌሊት ይሄዳሉ። ሳስበው ድንገት የሚጠራኝ ዶክተር ተስፋዬ ደበይሳም ትግራይ ሄዷል። እሁድ መድረስ ያለበት የሰጠኝ አጣዳፊ ስራ የለም። ይህንን ሳቃቃል ደግሞ ገንዘብ መጣ። ማርክሊስትን ሳይፈታተነኝ ኖሮ የፍቅር አማልክትን አወድስና ቆሜ አሸብሽብላቸው ነበር። በመሃሉ በርገግ ብዬ ድንገት ሮመን የእጅ ሰዓቴን አየው። 7:25 ደጀኔ አልተመለሰም። ቢሮዬን ዘግቼ ለምሳ ወደ ቤቴ አመራው። ሸዋዬ ብቻዋን ቁጭ ብላ የማኦን ቀይ መጽሐፍ ስታነብ አገኘኋት። እጅ የሚያስቆረጥም ምስር ወጥ አቀረበችልኝ። ኢህአፓ ከገጠመው ከፍተኛ የገንዘብ እጥረት አንጻር ይህ የቅንጦት ምግብ ሊባል ይችላል። ግን ግራ ኃይል መሆን ጥቅሙ እዚህ ላይ ነው። ምግብሽ ጨው አጠረው፣ በርበሬ አነሰው፣ እንጀራ ኮመጥጠው ምናምን አናውቅም። ያገኘነውን ግጥም ነው። ከምግቡ ጋር እንደተለመደው ወሬ አብሮ ቀረበ። በጣም ከመግባባታችን የተነሳ ድርጅታችን ያሰመረውን ቀይ መስመር እያለፍን ምስጢር መነጋገር ሁሉ ጀምረናል። አላምረው ደጀኔ የስብስል ስልካው ነው እንደዚህ ዘገየው። ከአዲስ አበባ ውጭ ነው እንዴ? ሸዋዬ ኮስተር አለች። እረ እዚሁ ፈረንሳይ አካባቢ ነው። ምነው ተፈለገ እንዴ? ደንገጥ ብያ ጠየኳት። አይ የደርግ አየር ወለድ ጦር አምጿል የተባለ ነው። ምናልባት ከካምፕ ሊወጡ ይችላሉ። በግርግሩ መሃል የሚያውቁት የድሮ ጓደኞቹ እንዳያገኙት እንዲጠነቀቅ እንድነግረው መልእክት መጥቶልኝ ነው። ስለ አየር ወለድ ጦር አመጽ መረጃው ነበረኝ። እንዲያውም የደብረ ዘይቱ አየር ወለድ ክፍል ሻለቃ መንግስቱም እንዲያነጋግሩት ጠይቆ ነበር። መድረክ ላይ እንዳሉ ለማፈንና ለመግደልም አቅደው ነበር። ምስጢሩን ማን እንዳሾለከባቸው አይታወቅም። ፕሮግራማቸውን ሰረዙ። አመጹ ግን ቀጠለ። በርካታ አየር ወለዶች የኢሃፓና ኢሃሰንን ይቀላቀላሉ ብለንም እየጠበቅን ነው። ዞሮ ዞሮ ሁኔታው ለደጀኔ የሚያሰጋው አይደለም። ይህንኑ ለሸዋዬ ስነግራት መልሳ ቀለል አደረገችው። ደጀኔ ወዲያውን ጣል አድርጋ እኔ ላይ አተኮረች። ጓደላ ምራው፣ አንተም ጠንቅቅ በል። በተለይ ከተማ ሰው ይዘህ ስትወጣ አረጋ ማለት አለብህ። ከማን ጋር እንደሆንክ እያወቅክ መሆን አለበት። እንደ ዘበት ይሆን ተናግራ የበላንበትን ዕቃ መሰብሰብ ጀመረች። ድንጋጤ አመዴን ቡን አደረገው። አንድ እርምጃ እንኳን ሳልሄድ ከቢታንያ ጋር የፍቅር ጉዳይ መጀመሪያ ተነቀብኝ ማለት ነው። ሐሞቴ ፈሰሰ። የሸዋዬ ምክር አስደንጋጭ ዱብዳ ሆነብኝ። እስካሁን በመኪና ሰው አሳልፌ የወጣሁት ሶስቴ ነው። ቢታንያን 2ቴና ጎይቶም ለባሲን 1። ስለ ጎይቶም በዝርዝር አውቃለሁ። ስለዚህ የሸዋዬ ምክር ያነጣጠረው ቢታንያ ላይ መሆን አለበት።
ለአፍታ የምናገረው ጠፍቶብኝ ዝም ብዬ ሳያት ቆየው። ነገሩ ክንክር ሲያደርገኝ ግን እንዲሁ የመጣልኝን ቀጥታ ጠየኳት። ቢታንያ ማለትሽ ነው ሸዋዬ? 2 ጊዜ እንዳሳፈርኳት የማስታወሰው እሷን ነው፣ ሌላ ሰው አላስታውስም። ቀና ብላ ስታይኝ ወኔን ሰብስባ አይኖቿ ላይ ትኩረት አልኩባት። አዎ እሷን ቤትዬ ማለቴ ነው። ልጅቱ በጣም ጥሩ የቤት ልጅ ናት፣ ጨዋ ናት። ግን ትልቁ ዕዳ ቁንጅናዋ ነው። ከአንተ ጋር እንደዚህ የሥራ ልብስ ለብሳ ስትታዩ ትኩረት ልትስብ ትችላለች። እንደገናም ከእድገት በህብረት ዘመቻ በሕክምና በምናምን ሰበብ አድርጋ ጠፍታ ተቀርታለች። በዚህ የተናደዱባት የገዛ ጓደኞቿ አይጠፉም። በቅርቡም ይመለሳሉ እየተባለ ስለሆነ ተንኮል እንዳያስቡባት ትሰጋለች። በድርጅታችን አትታቀፍ ግን አላውቅም። ይህንን አውቀህ ጥንቃቄ እንድታደርግ ነው ያነሳውልህ። ልቤ ወዲያው ወደ ቦታዋ ተመለሰች። ቢታንያ ፍቅሬ እንኳንም አልዘመተች አንገናኝም ነበር። እረ እንዲያውም አንዱ በለስ የቀነው ላሳ ያደርግብኝ ነበር። ውስጤ በደስታ ፍንጥዝ አለች። የቤት ልጅ እና ጨዋ የሚሉት የሸዋዬ ቃላት ሲታከሉ ደግሞ ፍቅሬ ጨመረ። ይህች ምግብ በአፏ የሚዞር የማትመስል የሳሮን ወፍ እንኳን አልዘምትም አለች። ጭራሽ ደግሞ ከነዚህ ምንንም ሳያዩ ጃን ሜዳ ላይ ሻለቃ መንግስቱን መንጌ እያሉ የልብ ልብ ከሰጡ ደደቦች ጋር ልትዘምት ኖሯል። ቤቴን የበለጠ ወደድኳት። ሸዋ ልክ ነሽ። ከዘመቻ መቅረቷን አላወቅኩም ነበር። ጭንቅላቴን በአቦታ ነቀነቅኩት። ከምሳ በኋላ ወደ ምድር ቤቴ ሄድኩ። የሸዋዬን ምክር ሚስጥሬን ከማውቀው የመጣ ነው በሚል መጨነቅ አልፈለኩም። ለአጭር ረፍት ያህል አልጌ ላይ ጋደም አልኩ። ተመልሼ ስለሚሄድ እንቅልፍ አልተኛም። ጥቂት ደቂቃዎች አርፌ ወደ ጋራዥ ተመለስኩ። ደጀኔ አሁንም አልመጣም። ሰዓቱ እየበረረ ስለነበር ቁጭ ብዬ መጠበቅ አልፈለኩም። 500 ብር ከመሳቢያ ወጥቼ ኪሴ ውስጥ አስገባው። ጎይቶም ለባሴን ስራ እንደሚመራ በቃል ወከልኩትና ላንድሮቨሯን አስነስቼ ወጣው። ወደ ቀኝ ታጥፌ የኑረዲንን ዳቦ ቤት አልፌ የመናኸሪያውን መንገድ ያዝኩ። ምትኩ ፋርማሲ ሳልፍ ደጀኔ ኤንዱዌን እያንቀረፈፈ አለፈኝ። አዲስ አበባ ያው እንደ ክራሞቷ ነች። ከሰፈረባት የግራ መጋባትና የደነባበረ አዙሪት አልወጣችም። ደርግ መቼም አንድ ጥሩ ነገር ተክሏል የሚለው ሌላ አንድ ጥሩ ነገር ነቅሎ ነው። የከተማ ቦታና ትርፍ ቤት ሲወረስ በመላ ኢትዮጵያ ግንባታ ቀጥ አለ። ግንባታ ሲቆም ደግሞ ግንበኞች፣ አናጺዎችና ለሳኞች ጉሮሯቸው ተዘጋ። ልጆቻቸው ይልሱት ይቅመሱት ነገር አጡ። ስራ ለመጠየቅ ሰልፍ ሲወጡ ደግሞ ጥይትና ቆመጥ ተበረከተላቸው። ብቻ ከ2 ዓመት በፊት የነበረው የህዝብ መከራና ችግር ለአመል ያህል እንኳን አልተነካም። መርካቶ ገብቼ ወደ ወርቅ ተራ መራው። የቢታንያን ቁንጅናና ፍቅር የሚመጥን ውድ ስጦታ የት ነው የሚገኘው? አንድ ወርቅ ቤት ገባው። 5-6 የሚሆኑ ሰዎች እየተገበያዩ ነው። ከአንድ ሁለት ምርጫ በኋላ ቢታንያ ትወደዋለች የምለውን ስጦታ ገዛሁና ማሻሻያ እንዲሰሩልኝ ሰጥቻቸው እስከሚጨርሱ ለመጠበቅ ቁጭ አልኩ። በግምት ከግማሽ ሰዓት በኋላ ተሰርቶ መጣልኝ። የተሻሻለው ስራ የሜካኒክ ጥቁር መነጽር አውልቄ አየሁት። ግሩም ተደርጎ ተሰርቷል። መነጽሬን መልሼ አድርጌ አመስግኜ ከወርቅ ቤቱ ለመውጣት ፊቴን ሳዞር የማውቀው ሰው ከጎኔ አፍጥጦብኛል። የቀድሞ መስሪያ ቤቴ የሰው ኃይል አስተዳደር ክፍል ኃላፊ ነው። ከሚስቱና ከልጆቹ ጋር ነው ያለው። አይን የሌለው የደርግ ደጋፊ ስለሆነ ካወቀኝ ፖሊስ ፍለጋ መሮጡ ነው። እይታዬን በድንጋጤ ጨለማ ሊውጠው ታገለኝ። ጨለፍ አድርጌ እንደገና አየሁት። ሊለየኝ ሞክሮ እንደተቸገረ ከሁኔታው ገባኝ። እርምጃዬን ጨምሬ ወደ በሩ ተንደረደርኩ። አቶ ሰመረ አይደለህ እንዴ? ከጀርባዬ ሲጠራኝ ይሰማኛል። የዝሆን ጆሮ ይስጠኝ። አቅሌን ስቼ እንደሮር እየከነፍኩ ወደ ላንድሮቨሬ በረርኩ። እሁድ ንጋት። የደጀኔን ክፍል ሳቋርጥ በደረቱ ለጥ ብሎ ተኝቷል። ከቀድሞ ኪራይ ቤቴ ያመጣው ፕላስቲክ ቦርሳዬን አልጋው አጠገብ ወንበር ላይ ልብሶቹ ስራ አስቀምጧል። ያለ ፈቃዱ መንካት አልፈለኩም። አልፌው ሄጄ በባዶ የኢሳያስ ክፍል በኩል ወደ በሩ አለፍኩ። ሸዋዬ መነሳቷን በበረው መብራት ስለገመትኩ ወጥቼ ቀጭኗን የሚስጥር መንገዴን ያዝኩ። ወይዘሮ ማስተዋል ተነስተው ይሆን? በቁልፍ ቀዳዳ በኩል አጮልቄ ወደ ውስጥ ተመለከትኩ። መነሳት ብቻ አይደለም፣
ነጫጭ ልብሶቻቸውን ለብሰው ከቢታንያ ጋር ቆመው ሲያወሩ ታየኝ። ኦ ቢታንያ፣ የሴትነት ክብር ሞዴል ሆነሽ ለማየት የተፈጠርሽ ምድራዊ ጽጌረዳ! የልቤ አራቱም ቧንቧዎች እጅ ሊነሷት በሮቻቸው ተከፍተው ተዘጉ። ማንኳኳትና መምጣቴን መንገር አልፈለግኩም። የጋራዥ መብራት ሳበራ ይታያቸዋል። የመኪና ሞተር ሳነሳም ይሰማቸዋል። አልፌ ሄጄ በሚስጥራዊ በር ጋራዥ ገባው። የፈረንጆቹን ፊያት 127 ይዤ ወጥቼ ወደ ዋናው አስፋልት ስገባ መንገዱ ዳር ሲጠብቁኝ ያገኘኋቸው። ልጄ ደህና አደርክልኝ? ከመኪናው ወርጄ አጸፋውን በቃልና በእጅ ሰላምታ መለስኩላቸው። ሰመረ፣ እንቅልፍ ነሳሁ ልጄ አሉኝ የበዛና የእናትነትና ትህትና በሚሰማበት አነጋገር። ሆ አልኩ ለራሴ። ማዘር አይቀልዱ እንጂ ይችን የለመለመ የወይራ ቀንጠብ የመሰለች የውበት ፈርጥ ልጅዎን ወለው ያስታቀፉኝ የሚስት እናት አይደሉ እንዴ? እንኳን እንቅልፌን መጥተው ደምህን አካፍለኝ ቢሉኝ አይኔን አላሽም አልኩ በሆዴ። እረ ለጥ ብዬን ያደርኩት ማዘር ምንም አላስቸገሩኝም። መራው ይዤ ልባዊ ፈገግታ አሳየኋቸው። ማስተዋል ለሴኮንዶች ከቢታንያ ጋር ተንሾካክሸው መጥተው አጠገቤ ተሳፈሩ። ቤቲ በሌሊት ልብሷ ላይ ጋቢ ደርባለች። ሌላ ሰው መስላ ታየችኝ። ደግነቱ እንኳን ጋቢው አይነ ርግብ ታጠልቅ ውበቷ አይሸፈንም። በሆነ መንገድ ገንፍሎ ይወጣል። ከሁሉም ሁሌም የሚገርመኝ በፀጉሯና በፊቷ ገጽ መካከል ያለው ግንኙነት ነው። ፀጉሯን ስትጎነጉን መልኳ ሌላ ይሆንብኛል። ፊቷ በፀጉሯ በከፊል ስትሸፍነው ደግሞ ሌላ። በአምፖሉ ቅርጽ ሰርታ እና አናቷ ላይ ሽቅብ ስትቀስረው ሌላ። ውበቷ አንድ ነገር ነው። ራሷን በተለያየ መንገድ የሚገልጸው ውበት ደግሞ ሌላ ነገር ነው። ለጥቂት ሴቶች ብቻ የታደለና ተዝቆ የማያልቅ የውበት ማዕድ ይልዋል የቢታንያ ነው። ከእሷ ይልቅ እኔ እድለኛ ነኝ ልበል? ልቤ በስስትና በኩራት መሃል ሽቡ አለች። ሚካኤልም ለካ ከወይዘሮ ማስተዋል ጋር አብሮ ይሄዳል። ትምህርቱ እንዴት አድርጎ እየሄደ እንደሆነ መጠየቅ አልፈለግኩም። የሚማረው የእውቀት ብርሃን ትምህርት ቤት ነው። መምህራንና ተማሪዎቹ ሲዮኖች ግቢያችን ገብተው ለምን ይቀሰቅሱናል በሚል ቁጣ አድማው መጥተው ትምህርት ቆሟል። እሱ ተሳፍሮ መኪናዋን ስላንቀሳቀስ ማርሽ ስቀይር ቢታንያ ወደ እኔ መጣች። ጎንበስ ብላ አይኖቿን ፈልጋ ስታገኝ አተኮረችብኝ። ከተለመደ ወንድምና እህት የተለየ ግንኙነት የሌለን ለመምሰል ያደረኩት ሙከራ ይሳካ አላውቅም። ሰሙዬ በወይዘሮ ማስተዋል ፊት ጨርሶ በማልጠብቀው የቁልምጫ ስም ጠርታኝ አቤት ስላት አድርሳችን የምትመጣ ኮተቤ ከአክስታችን ቤት ነው። መኪና ስላላቸው ይምጡ ብለው ስለደወሉ ነው። እሺ ጠየቀችኝ። መኪናዋን ወደፊት አንቀሳቀስኩ። ሮማንስ መቼም ክንደ ብረቱ ነው። ፍቅር በማይቆጣጠረው የውስጥ ግፊት ወደ ጀርባ የሚያሳየኝን የውስጥ መስታወት አየሁት። ከቢታንያ ጋር አይኖቻችን ግጥምጥም አሉ። ከንፈሮቿን ገጥማ ወደ ውጭ ምጥጥ አድርጋቸው ስታበቃ የልምታ ምልክት አሳየችኝ። አጸፋውን በፈገግታ መልሽላት ፍጥነት ስጨምር ከእይቴ ወጣች። የኑረዲንን ዳቦ ቤት ስናልፍ አዲስ አበባ ለዳቦ ተሰልፋ ጠበቀችን። ፋርኖ ዱቄት ከቡዳ መድኃኒት ያህል መወደዱ ምክንያት ነው ተብሎ ሰምቻለሁ። ውስጤ እንደገና ቆሰለ። ትሻል ሰደን ትብስና ስናመጣ እንዴት አንራብ፣ እንዴት እንጠማ። ልቤ ቅሬታ አንጎረጎረች። አውቶቡስ ፍለጋ ወደ መናኸሪያ የሚጎርፍ ህዝብ ለጉድ ነው። የትራንስፖርት እጥረቱ በዛ ዘመቻ ምክንያት ብሔራዊ ስቃይ ሆኗል። በዚያው ልክ ኪስ አውላቂና ማጅራት መቺው ከፖሊስ ቁጥር በላይ ንሯል። መተማመን ብሎ ነገር ጠፍቷል። የሌቦች አሰራረቅ ዘዴ ረቂቅነትን እየተነሳ የመዝናኛ ወሬ እየሆነ ነው። የኢትዮጵያ ድንኳኖች ሲንቀጠቀጡ አየው። የነብዩ ዕንባቆም ትንቢት ከማርክሲዝም የበለጠ ለኢትዮጵያ የቅርብ ሆኖ ታየኝ። አይጉድ ከተበላሸ ቀር እንዲህ ነው። ድምፃዊ ጊዜ ወይዘሮ ማስተዋል የልቤን ያነበቡ ይመስል በሚያዩት ደስ የማይል ትርኢት አማረሩ። ንጉሱ ከወደቁ አገሪቱ ገነት ትሆናለች ሲባል የነበረውንማ አየነው እኮ። አይ ለዩኒቨርሲቲ ተማሪ የእጁን ይስጠው። ቅሬታቸው ተባባሰ። ምርጫዬ ዝምታ ቢሆን እወዳለሁ። ነገር ግን ወይዘሮ ማስተዋል በኢህአፓነቴ
አደጋዬ አይደሉም። በደረጃቸው የሚመጥናቸው ወሬ ባወራላቸው ክፋት የለበትም። በአፄ ኃይለ ሥላሴ መውደቅ የተማሪነት ረብሻ ምክንያት ማድረግ የሀገሪቱ ዋና የፖለቲካ ንቃተ ህሊናና ሆኖ ማደጉ አወኩ። ተማሪ 900 ጊዜ ቢጮህ አንድ ትዕዛዝ እንደ ኢያሪኮ በጩኸት እንደማይወድቅ አምናለሁ። ከዚህ ይልቅ ንጉሥ የጣላቸው የሥርዓታቸው መበስበስ፣ የህዝብ አልገዛም ባይነት መቀስበሱ ነው። ለጨዋታ ያህል ብቻ ቀልድ እየተቀባ አጸፋ መለስኩላቸው። ግን ማዘር፣ እንዴት አፄ ኃይለ ሥላሴ ብዙ ህዝብ ጠልቷቸው ነው ለዚህ የበቁት? እርስዎ ይወዷቸዋል ማለት ነው? ማስተዋል ፊታቸው ከመቅጽበት ልውጥ ብሎ አፈጠጠብኝ። ምን አልክ ልጄ? ትወዳቸዋለች? ማን ለዚያ በቃኝና ነው? ማን በዓለም በደስታ በአንዱኛ አኖረኝ ነው? አንተስ ደርሰህበት የለም ወይ? በእሳቸው ጊዜ እንዲህ አይነቱ በየቀኑ ግርግር የለ፣ ንትርክ የለ፣ ቀየው አማን፣ አገሩ ሰላም፣ ገበያው ርካሽ፣ የገንዘቡ በረከት፣ የሞሰቡ ቸርነት የለ ፍቅር። አሁን ደግሞ ገዣ አለ ተብሎ ተሙቶ መንጋ አጥረ ቀላል ሱሪው ጅል ሁሉ ቢበላ አይጠጋው፣ ቢለብስ አያምርበት፣ ቢናገር ጣዕም የለው፣ ክርባት አደረገ ተብሎ ልክ የተሰቀለበት ነው ሰው። ጡል ጡል እንደ ፍየል ግልገል። እረ ወዲያ እቴ፣ እንዲያውስ አታስታውሰኝ ልጄ። ምነው ሸዋ? የወይዘሮ ማስተዋል ቀጥተኝነትና አነጋገራቸው ጥፍጥ ብሎ ሲጣፍጠኝ መናገር እንዲቀጥሉ ሌላ መቆስቆሻ ተናገርኩ። ልክ ነው ማዘር፣ አፄ ኃይለሥላሴ የሚወዱ ሰዎች ይኖራሉ። ግን የጠቅላይ ግዛት ሰው የሚለው ነገር አለ። ጃንሆይ የአዲስ አበባን ሕዝብ ጮማ እያስቆረጡ ክትፎ በቅቤ አብልተው የ6 ወር ድፍድፍ የማር ጠላ እያጠጡ የወሎን ሕዝብ በረሃብ ስለፈጁ ነው። አቋርጠውኝ ጣልቃ ገቡ። ውሸት ንድድ ብሏቸው ቀጠሉ። ይሄ የዩኒቨርሲቲ ተማሪ ወሬ ነው። ጃንሆይ ከስንቱ ጉራንጉር እየለቀሙ ይህን የደሃ ልጅ ሁሉ አስተምረው ሰው ስላደረጉት መልሶ እጃቸውን ነከሳቸው። የዩኒቨርሲቲ ተማሪ ተምረው ተጠቀመ ብለው የጅማ ኮሌጅ ከፍተው አስገቡት። ሲጠግብ መጀመሪያ ነገር የቆሰቆሰው የጅማ ኮሌጅ ተማሪ ነው። ይልሰው ይቅመሰው ያልነበረው የድሃ ልጅ ሁሉ እንቁላል ሲያበሉት ጊዜ ሽሮ አስጠላኝ አለ፣ ጠገበ። ሽሮ አረረና ብሎ እየዘመረ ሰልፍ ወጣ። ከዚያ ወዲያማ እንዴት ብሎ ይቁም? አዲስ አበባ ሲደርስ ጭራሽ ገንፍሎ ቁጭ። ጠዋት ማታ ሰልፍ ነው፣ ጥይት ነው፣ ግርግር ነው ብሎ ይኸው ጣላቸው። ከዛሉ ከ6 ኪሎ በኩል ዳግማዊ ሆስፒታልን አቋርጠን የእንግሊዝ ኤምባሲ መንገድ ስንይዝ ፍጥነታችንን አይታወቀኝም። መገናኛን ስናቋርጥ የወይዘሮ ማስተዋል የድምፅ ቅላሴ ተለወጠ። ይኸውልሽ ሸዋም አልተረጋጋም። በየደብሩ ሽፍታ ተነስቶ እያመሰ ነው። በመንዝ የራስ ብሩ ልጆች ልጅ መርዕድ ብሩና ልጅ መስፍን ብሩ ተነስተዋል በል። በእኛ መርሃ ቤቴ ባላንባራስ ሽፈራው ሽንቅል አልገዛም ብለው አሉ። በመናገሻ ደግሞ ደጃዝማች ከበደ ብዙነሽ ማን ነው ከደጄ የሚደርስ አሉ ይባላል። እነዚህ ሁሉ ተናግረው የሚሰሙ ተኩሰው የማይስቱ ደግሰው የማይጎልባቸው ባለሀብቶች ናቸው። እኔ እንዲያው ተፈሪ ባንቴ ሰላም ማውረድ የሚሆንላቸው አይመስለኝም። እነዚህን ሳይዙ ሸዋን አይገዙትም። እንደገና ትክዝ አሉ። የሚመልስላቸው ነገር የለኝም። አገሪቱ እንደ ስኒ ወድቃ ፍርስርስ ያለች መሰለኝ። ኢሳያስ እነዚህ ሽፍቶች ወዳሉበት አካባቢ ነው የሄደው። ቸር እንዲመለስ ጸሎት ቢጫ አደረግኩለት። ወደ ኮተቤ ስንገባ ወይዘሮ ማስተዋል አየት ታደረጉኝ። ወደ ደግሞ ሚካኤልን ገልመጥ ብለው አይተውት ማንቀላፋቱን ሲመለከቱ ድምፃቸውን ቀንሰው ወደ እኔ ጠጋ አሉ። ሰመረ ልጄ፣ የቢታንያ ነገር አደራ እባካችሁ፣ ጊዜው አስቸጋሪ ነው። ሁሉን ነገር ጠንቀቅ ብላችሁ። በድንጋጤ ትንፋሼ ቀጥ ሊል ምንም አልቀረውም። ፀሐይ ፈንጥቃ አዲስ አበባ ነቃ ብላለች። በጠዋት ተነስቶ ወደ ስራው የሚባትለው ህዝብ እያቋረጥኩ የምኒልክን ዳገት ወጣሁ። ትንሽ እንደሄድኩ አንድ ላይ ክበብ ብለው ታክሲ የሚጠብቁ ሰዎችን አየው። እነሱን ሳልፍ አዲስ ስቴሽን ዋገን የመንግስት መኪና ከእኔ በግራ መስመር በኩል ታጥፎ በእኔ መስመር ያለ አግባብ ቀድሞኝ የቀኝ እጁን መንገዱን ያዘ።
ነገሩ አናዶኝ ትኩር ብዬ በቁጣ ስመለከተው ሄዶ ከአንዲት ወጣት ሴት ፊት ለፊት ቆመ። ወጣቷ በእግሯ አጠር ያለ ጥቁር ካኪ ሱሪና ቀላል ሱፍ ኮት ለብሳለች። ወዲያው አወኳት። ወይኔ ብሩክታይት፣ በቃ ዛሬማ ያዘችኝ። ቀልቤን ስቼ የፍጥነት መጨመሪያውን በኃይል ተጫንኩት።